ስጭኝ የልብሽን በር ከፍቼ ልግባበት ኦዬ ቁልፉን ስጭኝ የሆርሙዝን ሰርጥ ከፍቼ ልለፍበት የኔ ቆንጆ ከዚህ ከዛ ሁሉ ሰፈር ነዳጅ ተወዷል ተፈጥሯል ግርግር ሰላም እንዴት ናችሁ በያላችሁበት ሁሉ ነገር ሰላም ነው አሸን አንድ ይወላችሁ ሞኝላችኋለሁ በስቲ ስትጎንዶል ማዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ ለዚህን ከልብ አመሰግናችኋለሁ ዛሬ ሚዛናችን ይዘላችሁ የመጣ ነው ሱፐር ዜና የኢራን ከፍተኛ ጄኔራሎች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕና ለተነገሩት እጅግ በጣም ጸያፍ ንግግር እናንተ እብድ ይድቃላ ልጆች ብለው ለተናገሩት ንግግር ምን ላይ ሰጥተዋል እናንተ እብድ ይድቃሎች ለዚህ ለሆርሙዝ የተረገመ ሆርሙዝ ሰጥ ከፈቱልኝ ያለበለዛ ኢራን ወደ ሲኦልነት ወደ ገሃነምነት ቀይራታለሁ ሰማይና ምድሩ ግልብጥ አርጌ አጠፋቸዋለሁ የሚል ንግግር ተናግረዋል እና የኢራን ጄኔራሎች በተረጋጋና ዘና ባለ መንፈስ እኛ ሆርሙዝ ሰርጥን እንከፍታለን ችግሩ ቁልፍ ጠፍቶብን ነው ናና ከፈቱ የሆርሙዝ ሰርጥ ቁልፍ ጠፍቶብናል መክፈት እንፈልግ ነበር ግን ቁልፍ ጠፍቷል ናና ፈልገ ክፈተው ያላግጣል እነዚህ የኢራን ጄኔራሎች እውነት ይኮናል ከልባቸው ወንዶች ደፋሮች ጀግኖች ተዋጊዎች ያባታቸውን ዶም ያዙ ጀግኖች ናቸው በጣም ተደነቅ ያለ በእውነት ተሳለቁ በቃ ሰውዬ ላይ ተሳለቁ ምን ታብዳለና እና ተዋጋ 48 ሰዓት 7 ሰዓት ምናምን አሁኑን ተዋጋ ደቂቃ ምን አያስፈልግም በርግጥ ማክሰኞለት ኢራንን ለማውደም የፓወር ፕላንቱን ለማውደም ቀውስና ሲኦል ለመክፈት ወደኛ ስትመጣ እኛም የራሳችንን ሲኦል ላንተን ከፍትልሃለን ድንገተ ፈንጠዝያ ኢራን አዘጋጅታለች ለአሜሪካና ለእስራኤል ሰርፕራይዝ አላችሁ ተብላችኋል ሁላችሁም ይሄን ሰርፕራይዝ ነገ እንደምታዩት እርግጠኛ ነኝ እነዚህ ተንከለኞች ይሄ ኢንተርኔት ከብል እንዳትቆርጥ ኮኔጋ ኢራን የመጨረሻ እውነት ነው የኢንተርኔት ከብል ለመቅረጥ ከሆነ ይሄ ሰርፕራይዝ እሱ ከኔጋ ነው የምትጣሉት ለምን እኔ ራሴ ሻሂድ ነው ምልክባቸው እኔ ራሴ ለዚህ ቦሊስቲክ ሚሳይል ልልክባቸዋለሁ እንዳቆርጡ ኢንተርኔት እኔ ከቤተሰቦቼ ጋር ልታቆራርጡኝ ነው እንዴ እና እንጣላለን እሱ እንዳታደርጉት የሆነ ሆኖ ይሄ ጦርነት በጣም የሚያስደንቅ መልክ ይዟል ኢራኖችም ሰውየው ተበሳጭተው ተናደው ጨርቁን ጥለው አብዶ ለሚናገረው ንግግር በተረጋጋና ዘና ባለ መንፈስ ሰውየው ተረጋጋ ውጊያ ነው ብለሃል ናና ተዋጋ እና ሰርፕራይዝ አለ ችግር የለም ብሏል በጣም ያሳቀኝ የፎክስ ኒውስ እና የጀሩሳሌም ፖስት ማሽቃበጥ ነው ምንድነው ያሉት ኢራን እኔ ሁሉ ጥቃት የምታደርስብን በእስራኤልና በአሜሪካ ላይ ሁሉ ጥቃት የምታደርስብን ከሰሜን ኮሪያ ባመጣችው ሚሳኤል ነው ወዴት ነው ና ተዙ ቁጭ በል አሁን ዱላው ሲበሳ ይሄ ዱላማ የኢራን ብቻ አይደለም ይሄ ዱላማ የሰሜን ኮሪያ ነው ጭራሽ ፎክስ ኒውስ እንደምታውቁት ፎክስ ኒውስ በነገራችን ላይ እግር አጣቢ ነው የትራምፕ እግር አጣቢ ነው በጣም ጮራ የሚቆላ በጣም ከፍተኛ አጎብዳጅ ነው እንደምታውቁት ትንሽ እንኳን ኩርፊያ ቢኖር ከሲኤንኤን ጋር እንጂ ፎክስ ኒውስ ዋና የሰውየው አሽቀላጭ ነውና የሆነ ሆኖ ይሄ ነገር እነሱ መውጫ አጥቷል ተጨንቀዋል ይሄ ሁሉ ዱላ ይሄ ሁሉ እሳት የሚዘንበው ከኢራን ብቻ ነው ብሎ ለማሰብ ከብዷቸዋል እውነት ለመናገር መላእክትም እየተዋጉላቸው ነው ለኢራኖቹ አለማለታቸው ራሱ ጨዋዎች ናቸው እውነት እና የጨነቀለት አይደል እንደ ጦርነት ጭራሽ ፎክስ ኒውስማ ከ15 ዓመት ከ10 ዓመት በፊት ሁሉ ኢራን ከሰሜን ኮሪያ ተረክባ ያከማቸችው ክሩዝ ሚሳይል ራሳችሁ ሰውን ታቆሽ ያበራላችሁ ከ9 ወር በፊት በተደረገው ጦርነት ራሱ ኔታንያሁ ወጣ ያለው መሳሪያ 2000 ነበር አውድመናል አለ ወጣና እንደገና በስተት ነው ሙሳዲ ሰጠኝ መረጃ ሰጠት ነው 20 ነው እንደገና እሱም ጦርነት ሲያቅ 20 አልቋል የኒኩሌር መሳሪያም አልቋል ወድሟል አላች ራሱ የፔንታጎን የደህንነት ክንፉ የስለላ ክንፉ አራ አልወደምም የኢራን ኒኩሌር አልወደም ሲባል ወድሟል አለ ትራምፕ ወጥቶ ግምጭጭ ብለዋል አሁን ደግሞ አይ አልወደምም ኒኩሌርም አለ ሚሳኤሉም አለ አላች እና አንቺ ታረጨ ነው እና ኢራናቸው ቁልፉን ስጡን እንክፈትላቸው የሆርሙዝ ኑ ጠጋበሎ ካም ክሎዘር ያ እና የገረመኝ እኮ አሁን ናሬት ለማድረግ እየሞከሩ ነው ጀሩሳሌም ፖስትም ፎክስ ኒውስም አይ ይሄ ጦርነት
ሰሜን ኮሪያኖች ጋር ጭምር እየተዋጋን ነው እና ሰሜን ኮሪያ ለኢራን እያገዘች እንግሊዝ ለኛ አታግዥም፣ ጣሊያን ለኛ አታግዥም፣ ፈረንሳይ ተው ግን ተው አንጀት ለመብላት ማበላቃታቸው የሁሉ እሳት የሚወርደው በኢራኖች ጭንቅላትና በኢራኖች ብቃት በኢራኖች እጅ ነው የሚለን ሐሳብ እንዴት ይቀበሉት? እስቲ እናንተ ራሳችሁ ፍረዱ። እንዴት ይቀበሉ? ከአይምሮ በላይ ከአቅም በላይ ነው የሆነው እና ይሄ በጣም ያስደንቀኝ ያስገርመኝ ትንሽም ያሳፈረኝ እውነት ያሳፍራል። ትልቅ ሀገር ትሪሊዮን ዶላር በየዓመቱ ምናልባት ኢራን ላይ ማዕቀብ በወረደበት በዚህ 40 ዓመት በየዓመቱ 1 ትሪሊዮን ዶላር ለመከላከያ በጀት የምትሰጥ አገር በዚህ 30 እና 40 ዓመት ቢያንስ ከ50 ትሪሊዮን ዶላር በላይ ለመከላከያ መድባ እንደው በትንሹ ይቀር እንደ 40 ትሪሊዮን ይቅርና 20-30 ትሪሊዮን ይዞ እንኳን ወደዚህ ጦርነት አቅም ይዞ የገባ አገር ተመልከት። ውጊያ የለማ፣ በጀቱ ይበጀታል፣ ወታደሩ ይበላል ይተኛል፣ መሳሪያ ይሰራል፣ ጀት ይሰራል፣ የጦር መርከብ ይሰራል፣ ሌላ ምንም ስራ የለም። ይህን ሁሉ ይዘው 40 ዓመት በማዕቀብ የተሽመደመደች አገር ጋር ውጊያ በአንድ ወር ውስጥ አንድ ፍሬ አለማስመዝገባቸው እና በውርደትና በሽንፈት በጣም በሚያስደንቅ ሁኔታ መመታታቸው በእርግጥ ፎክስ ኒውስ ይህን ቢናገር ጀሩሳሌም ፖስት እንደዚህ ቢል አይገርምም። ነገ ደግሞ ቻይና አግዛለች፣ ከነገ ወዲያ ራሽያ፣ ከዛ አረ ኢትዮጵያ ሊሉ ይችላሉ። ዱላ ይብዛ እንጂ ዱላ ከበዛማ ሶማሌ ሁሉ አግዛለች ሊሉ ይችላል። እንትና ቡርኪና ፋሶ፣ ዚምባብዌ ሁሉ አግዛለች ለኢራን ሊሉ ይችላሉ። ለምን? ዱላ መጥፎ ነው። ዱላ ነው። አሁን ሰውየውን ማታ እንደዚህ ያለ ጽያፍ ንግግር በጣም ጽያፍ በዓለም ለመናገር የሚከብድ ትልልቅ መሪዎች እንዲህ ይናገራሉ ብለው ለመናገር በማያስችል ሁኔታ የተናገረው ከዱላ የተነሳ ነው። እና የሆነ ሆኖ ድንገተኛ ፈንጠዝ ያላችሁ እስካሁኑ አትገረሙ ተውላችኋል። ማክሰኞ ዕለት እናንተ የእኛን የኃይል ምንጭ ለመምታት ያብቃችሁ፣ የነዳጅ ማጣሪያ ለመምታት ያብቃችሁ። እኛም ለእናንተ ገራሚ እጹብ ድንቅ የሆነ ድንገተኛ ፈንጠዝያ ሰርፕራይዝ አለው ተብሏል። እንግዲህ ሁላችንም በጉጉት እንጠብቃለን። መቼም ይሄንን ጦርነት ማስተላለፍ የነበረበት እንትን ነው ብስራት ሬዲዮ ነበረ። ያ እንደ ቻምፒየንስ ሊግ ነው ዓለም እያየ ያለው። ዓለም እኮ እንደ ቻምፒየንስ ሊግ ፍጻሜ ነው። ይህን ጦርነት እያየ ያለ አይን ሁሉም የቢሊዮኖች አይን ኢራንና አሜሪካ ላይ ነው ያለ። በእውነቱ ይህን ጦርነት ይወጡታል ብለን ተስፋ እናደርጋለን። 500 ክሩዝ ሚሳኤል እንግዲህ አሁን እንትን ፎክስ ኒውስ እያለ ያለው 500 ክሩዝ ሚሳኤል ከሰሜን ኮሪያ ለኢራን ተሰጥቷል ነው የሚለው። እንግዲህ አስቡ፣ ሰሜን ኮሪያ ለራሷ በከፍተኛ ማዕቀብ ተሽመድምዳ ያለች አገር ነች። በእርግጥ በጦር አቅማ የፈለገችውን አገር እንደምታንቀጠቀጥ ይታወቃል። ነገር ግን 500 ክሩዝ ሚሳኤል ለመስራት በ100 ሚሊዮን ዶላሮች የሚጠይቅ ነው። ኢራን ይህን ሁሉ በ400-500 ሚሊዮን ብር አውጥታ ለሰሜን ኮሪያ የምትከፍል አገር ነች ወይ? ኢኮኖሚያ ይፈቅድላታል ወይ ብለህ ብትጠይቅ አይፈቅድም። ሰሜን ኮሪያም ይህን የሚያክል በዚህ ብዛት ያለ ክሩዝ ሚሳኤል ለመስራት ኢኮኖሚያ አይፈቅድም። ኢራንም ደግሞ ይህን ሁሉ ከግማሽ ቢሊዮን ዶላር በላይ አውጥታ እንደዚህ ያሉ መሳሪያችን ከሰሜን ኮሪያ መግዛት የምትችልበት ሁኔታ ላይ አይደለችም ያለው። ግን አሁን እነሱ ተጨንቀዋል። እንዴት ነው ይህን ውርደት እንዴት አድርገን ናሬት እናድርገው? እንዴት እናስተካክለው? እንዴት አዲስ ትርክት እንፍጠርበት? እንዴት አድርገን? አይሆንም። ዓለም እኮ እያየን ወድሟል፣ ጠፍቷል፣ አልቋል፣ አመዱኗል፣ ጮሳል ትላላቸው። እንደገና ከሰሜን ኮሪያ ሞቷል፣ ከራሽያ ሞቷል፣ ከቻይና ፈሷል፣ ከሰማይ እግዚአብሔርም አዝንቦላቸዋል እንዳትሉ ብቻ እናንተ ለኦፍረታቸው ማትገቡበት ሸለቆ ስለሌለ ምናልባት እግዚአብሔርም ከሰማይ ሚሳኤል ለኢራን አዝንባል የሚል ትርክት ይዛችሁ እንዳትመጡ እንጂ ይሄ ማንዱ ጎበዘች ናቸው። እንደውም ጎበዘች ናቸው። እስካሁን ሰሜን ኮሪያ ብቻ ከሆነ የረዳቸው ጎበዘች ናቸው። እና በጣም አስቸጋሪ ነው። እኛ ግማሹ ቻይናና ራሽያ ሰሜን ኮሪያ ኢራንን ብቻዋን ትተዋት አስጨፈጨፋት፣ አወደማት ይላል። ሲፈልጉ ደግሞ ሰሜን ኮሪያ ክሩዝ ሚሳኤል ተራራውን ሞላችላት ይላሉ። እናንተ ይወት ነበራችሁ። የሁሉ ሲሆን እያንዳንዱን የኢራንን ቀዳዳ ተራራውን፣ ሸለቆውን፣ ሜዳውን ሁሉ ስትከታተሉ አልነበር እንዴ? በሳተላይት መረጃ ቆጥራችሁ ለቁማችሁ ስትረከቡ አልነበር እንዴ? የት ናችሁ አሁን ያለ? እንዴ ዛሬ ከእንቅልፋችሁ ነው? ከሞት ነው የተነሳችሁት? ለማንኛውም
ገና ብዙ ያሰማናል። ይህ ጦርነት በጣም ብዙ ጉዳዮች የምንሰማበት ይሆናል። ይህን ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጎ ወዳችኋለሁ። ይሞቻችሁ። ፒስ